ሰላም ጤና ይስጥልኝ ውድና የተከበራችሁ የዚህ ቻናል ተከታታዮች በያላችሁበት እንደምን አላችሁ? ይህ ጀነራል ፊዚክስ ቻፕተር 5 ኦሲሌሽን ዌቭስ ኤንድ ኦፕቲክስ የሚለው ቻፕተራችን ነው። በዚህ ቪዲዮ እንግዲህ የዚህን ቻፕተር የመጀመሪያ ክፍል ይዤላችሁ ቀርቤያለሁ ማለት ነው። ለቻናሉ አዲስ ከሆናችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም በየጊዜው የሚለቀቁ ቪዲዮዎች ደግሞ ወደ እናንተ እንዲደርሱ የደወል ምልክቱን መጫናችሁን እንዳትረሱ ማለት ነው። ቀጥታ ወደ ዕለቱ ክላስ አልፋለሁ። አብራችሁ ይቆዩ። መልካም ቆይታ። So oscillations, waves and optics ምን ማለት ነው? እነዚህ ነገሮች ኢን ዲቴል ማወቅ ይጠበቅብናል ማለት ነው ይህን ቻፕተር እስክንጨርስ ድረስ። so እዚህ ጋር እንግዲህ ኢንትሮዳክሽን ፓርት አለን። ስለ ኦሲሌሽን፣ ስለ ዌቭ እና መሰል ነገሮች እየተጠቀሱ ፖይንቶች አሉ። ከዛ ቀጥለን ሲምፕል ሃርሞኒክ ሞሽን ምን እንደሆነ እናያለን ማለት ነው። so ምን ይለናል እዚህ ጋር? Waves are responsible for basically every form of communication we use ይለናል። እንግዲህ ኮሚኒኬሽን የምንለው ምን ይይዛል? አሁን ለምሳሌ እኔ ኮሚኒኬት እያደረኩ ነው ከእናንተ ጋር። ስለዚህ ኮሚኒኬት የማደርገው በምን አማካኝነት ነው? በዌቭ አማካኝነት ነው። ለምሳሌ ምን ይለናል? Whether you are talking out loud, texting on your phone or waving to someone in a crowd, there is going to be a wave transmitting information ይለናል። ያ ማለት ማለት መሰላችሁ? ለምሳሌ እኔ ከእናንተ ጋር ሰዋራ ወይም somebody አብሮ ቁጭ ብሎ ከሱ ጋር እያወራው ከሆነ የሚወጣው ሳውንድ ማለት ነው። ኢቭን በስልኬ ቴክስት ሳረግ ያ ቴክስት ወደ ሌላ ሰው የሚደርስበት መንገድ ዌቭን በመጠቀም ነው። ስልክ ደውዬ ሌላ ሰው ላይ የኔ ድምጽ እዛ ሰው ላይ እንዲደርስ የሚያደርገው በምን አማካኝነት ነው? በዌቭ አማካኝነት ነው። ኦኬ። ኢንተርኔት በመጠቀም ለምሳሌ በተለያዩ ሶሻል ሚዲያዎች ለምሳሌ ፌስቡክ ሊሆን ይችላል፣ ቴሌግራም ሊሆን ይችላል፣ ኢንስታግራም፣ ዩቲዩብ፣ ቲክቶክ ሊሆን ይችላል። በዛ አማካኝነት መልእክትን የምናስተላልፍበት ዋይ ምንም በመጠቀም ነው? ዌቭን በመጠቀም ነው። ስለዚህ waves are responsible for basically every form of communication we use የሚለው ለዛ ነው ማለት ነው። ስለዚህ ዌቭ ይሄን ይመስላል። ቀጥሎ ደግሞ an oscillation is a disturbance in a physical system that is repetitive in time. Okay? የሆነ ሪፒት ሊያደርግ የሚችል ከሆነ የሆነ ነገር ለምሳሌ ሪፒታቲቭ ተደጋጋሚ ነገር ከሆነ ኦሲሌሽን እንለዋለን። ባጭሩ ኦሲሌሽን ማለት ባክ ኤንድ ፎርዝ ሙቭመንት ማለት ነው። ባክ ኤንድ ፎርዝ ሙቭመንት። ባክ ኤንድ ፎርዝ ሲያደርግ ምን ያደረገ ነው ማለት ነው? ሪፒታቲቭ ነው ማለት ነው። ሊደጋገም የሚችል ማለት ነው ባጭሩ። ኦኬ። ስለዚህ ኦሲሌሽን ልክ ሊደጋገም የሚችል ነገር ሲሆን ዌቭ ደግሞ ኦፍ ዘ ታይም ከኮሙኒኬሽን ጋር የተገናኘ ነገር እንደሆነ እንደ ኢንትሮዳክተሪ ፓርት ያስቀምጥልናል ማለት ነው። ለምሳሌ a wave is a disturbance in an extended physical system that is both repetitive in time and periodic in space. አሁን repetitive ነው periodicም ነው ምን ዌቭ። ኦሲሌሽንስ ግን ምንድነው የሚለን? repetitive in time ነው። repetitive in time እና periodic in place in space ከሆነ ግን ምንድነው? ዌቭ እንለዋለን ማለት ነው። in general an oscillation involves a continuous back and forth flow of energy between two different energy type. For example, kinetic energy and potential energy in the case of pendulum. pendulum ለምሳሌ ምን አለ? kinetic energy አለ፣ potential energy አለ። ለምሳሌ kinetic energy ማለት ፔንዱለሙ ልክ ወደ መሬት ዝቅ ሲል ምን አይነት ኤነርጂ ነው የሚኖረው? kinetic energy which is equal to 1/2mv² ማለት ነው። ከፍ አለበት ፖይንት ወይም ሄይቱ ሲጨምር ደግሞ ምን ይኖረዋል? ፖቴንሻል ኤነርጂ mgh ይኖረዋል ማለት ነው። ስለዚህ በkinetic energy እና በፖቴንሻል ኤነርጂ መካከል ያለው ኤነርጂ ፍሎው in the case of pendulum ምን እንለዋለን? ኦሲሌሽን እንለዋለን። ምክንያቱም ኦሲሌሽን ምንን ኢንቮልቭ ያደርጋል? continuous back and forth flow of energy between two different energy type ስለሚለን ማለት ነው። ስለዚህ ከዚህ ኢንትሮዳክሽን ፓርት ልንረዳው የምንችለው ወይም ልንገነዘበው የምንችለው ፖይንት ይሄ ነው። ከዛ በተጨማሪ እዚህ ላይ ሳውንድ ዌቭ እና ኤሌክትሮማግኔቲክ ዌቭ የሚባል አለ። እነዚህ እንግዲህ ከዌቭ ውስጥ ነው የሚመደቡት። ዌቭ ምንድነው ብለናል? repetitive in time and periodic in space ብለናል ማለት ነው። ስለዚህ እነዚህ ሳውንድ እና ኤሌክትሮማግኔቲክ ዌቭ የሚባሉ ነገሮች እነዚህ ነገሮች ስለሚያጠቃልሉ ከዌቭ ውስጥ
እንመድበዋለን ማለት ነው። አጠቃላይ እንግዲህ ሜን ኢምፖርታንት ፖይንት የሚባለው እዚህ ኢንትሮዳክተሪ ፓርት ላይ ያለው ይህን ነው የሚመስለው ማለት ነው። እዚህ ጋር እንግዲህ ኦብጀክቲቮች አሉ። ኦብጀክቲቮች ማለት ልክ ይህንን ቻፕተር ከጨረስን በኋላ ምን ምን ማወቅ እንዳለብን የተቀመጡ ነገሮች ናቸው። በተደጋጋሚ ብዙ ጊዜ ነግራችኋለሁ። ኦብጀክቲቮችን ማየት መቻል አለባችሁ። ኦብጀክቲቮችን አይታችሁ መጨረሻ ላይ ተመልሳችሁ ከልሷቸው። ያ ማለት መሰላችሁ ዓላማ ማለት ነው። ኦብጀክቲቭ ይህን ቻፕተር የምታነቡበት ዓላማ ምንድነው? ምንድነው እንድታውቁ የተፈለገው? ስለዚህ እንድታውቁ የተፈለገውን ቀድማችሁ ታወቃችሁ በቀላሉ ነገሮችን መረዳት ትችላላችሁ። ከዛ በኋላ ተመልሳችሁ መታችሁ ይህን ኦብጀክቲቭ አሳክቻለሁ ወይ ብላችሁ ቼክ ማድረግ መቻልም እንዳለባችሁ መዘንጋት የለባችሁም ማለት ነው። So the first topic under this chapter is the simple harmonic motion. Simple harmonic motion ምን ማለት ነው? SHM ይለዋል ብዙ ጊዜ በአብሪቬሽን ነው የሚጽፈው simple harmonic motion. So under this topic there is another subtopic which is periodic and oscillatory motion. Periodic and oscillatory motion. When a body repeats its path of motion back and forth about the equilibrium or mean position, the motion is said to be periodic. አንድ ሞሽን እንግዲህ ፔሪዮዲክ ነው ልንለው የምንችለው ቦዲው በፓዙ አማካኝነት ባክ ኤንድ ፎርዝ ሙቭ የሚያደርግ ከሆነ ነው። አይታችሁታል። when a body repeats its path of motion back and forth about the equilibrium or mean position. እንግዲህ equilibrium position እና mean position ወይም mean position ሁለቱ አንድ አይነት ናቸው። equilibrium position እና mean position አቬሬጁ ማለት ነው። so በዚህ አማካኝነት back and forth move የሚያደርግ ከሆነ that motion is said to be periodic ይባላል ማለት ነው። All periodic motion need not to be back and forth like the motion of the earth about the sun, which is a periodic but not vibratory in nature. Look, አሁን እዚህ ላይ periodic ለመባል የሆነ motion ግዴታ back and forth መሆን መቻል የለበትም። back and forth መሆን የለበትም ግዴታ። ለምሳሌ መሬት በፀሐይ ዙሪያ ስትዞር ወይም ሪቮልቭ ስታረግ back and forth የሚባል ነገር የለም። ወደፊት ነው የምትንቀሳቀሰው። አንድ አቅጣጫ አላት፣ በዛ አቅጣጫ ብቻ ነው የምትጓዘው እንጂ ሄዳ ደግሞ ተመልሳ ምናምን ታደርገው ነገር የላትም። ስለዚህ ግዴታ back and forth መሄድ መምጣት፣ ይሄ መመላለስ የለም። እሱ አይነት ሞሽን ግዴታ አይጠበቅባትም ማለት ነው። ወይም ሞሽኑ ግዴታ ቫይብራቶሪ ሞሽን መኖር የለበትም which is periodic but not vibratory ይለናል። ስለዚህ ቫይብራቶሪ ማለት back and forth የያዘ ነው። periodic ግን በአንድ አቅጣጫ የሚሄድንም periodic ልንለው እንችላለን repetitive in time ከሆነ። ለምሳሌ የግድግዳ ሰዓትን ውሰዱት። የግድግዳ ሰዓት ለምሳሌ አንድ ዙር ይሞላል አይደል? ከሞላ በኋላ አሁንም ይዞራል። በጣም ብዙ ዙሮችን ይዞራል። ለምሳሌ ሰከንድ የሚቆጥረውን ቀስት ብታዩት በእያንዳንዱ ደቂቃ አንድ ዙር 360 ዲግሪ ይሞላል። አሁንም በሁለት ደቂቃ 360 720 ሆነ ማለት ነው። በሶስተኛው ደቂቃ እያለ 360 እየጨመረ ይመጣል። ስለዚህ ይሄ ምንድነው? ፔሪዮዲክ ነው። ነገር ግን ቫይብራቶሪ አይደለም። ከዛ በተጨማሪ ባክ ኤንድ ፎርዝ አይልም። ወደፊት ብቻ ነው የሚሽከረከረው በአንድ አቅጣጫ ማለት ነው። ስለዚህ እንደነዚህ አይነት ሞሽኖች በአጠቃላይ ምን ይባላሉ? ፔሪዮዲክ ይባላሉ ማለት ነው። The periodic motion in which there is existence of a restoring force and the body moves along the same path to and fro about a definite point equilibrium position which is called oscillatory motion. እንግዲህ oscillatory motion የምንለው የሆነ ቦዲ ሙቭ የሚያደርገው about a certain axis ነው or about a certain point ነው ወይም ያችን ፖይንት ኢኩሊብሪየም ፖዚሽን እንላታለን። በዛች ፖዚሽን አማካኝነት back and forth ሙቭ የሚያደርግ ከሆነ ምን ይባላል? oscillatory motion እንለዋለን። አሁን እዚህ ላይ periodic እና oscillatory motion ስለሚለን ነው። periodic ምንድነው? oscillatory ምንድነው? የሚለውን ነገር ነው እያየን ያለ ነው ማለት ነው። ኦኬ In all type of oscillatory motion, one thing is common, that is, each body performing oscillatory motion is subject to restoring force that increase with increase in displacement
from a mean position እንግዲህ ሁሉም ኦሲላተር የሚባሉ ሞሽኖች የጋራ የሚያደርጋቸው አንድ ነገር አለ ያ ምንድነው ለሪስቶሪንግ ፎርስ ሰብጀክት ይሆናሉ በቃ ባጭሩ በሪስቶሪንግ ፎርስ ሰብጀክትድ ይሆናሉ ማለት ይሄ ፎርስ ደግሞ ምንድነው የሚያደርገው ዲስፕሌስመንቱን ምን ያደርገዋል ኢንክሪዝ ያደርገዋል ይለናል ኦኬ ስለዚህ በዛ መልኩ ፔሪዮዲክ እና ኦሲላተሪ ሞሽን የሚለውን እንድትረዱት እፈልጋለሁ ማለት ነው ቀጣይ ታይፕ ኦፍ ኦሲላተሪ ሞሽን አለ ኦሲላተሪ ሞሽን እንግዲህ ምንድነው ብለናል መጀመሪያ ኦሲላተሪ ማለት የሆነ ቦዲ ባክ ኤንድ ፎርዝ ሙቭ የሚያደርግበት ደግሞ የራሱ የሆነ ዲፋይንድ ፖይንት ወይ ኢኩሊብሪየም ፖዚሽን አለው ብለናል ስለዚህ ምን እንለዋለን oscillatory motion እንለዋለን so there are different type of oscillatory motion there are two types of oscillatory motion which is a linear oscillation and circular oscillation ብለን በዋናነት በሁለት ታይፕ እንከፍላቸዋለን ማለት ነው የመጀመሪያው እንግዲህ linear ነው linear for example linear oscillation of mass spring system ለምሳሌ mass spring system ወደ ታች ይኖራል እታች ነው በጣም ይሄ ማለት ነው mass spring system ይሄ ምን አይነት ሞሽን ነው ማለት ነው linear oscillatory motion ይባላል ማለት ነው ከዛ በተጨማሪ oscillation of fluid column in a U ቅርጽ ያለው ቲዩብ አለ U ቅርጽ ያለው ቲዩብ ላይ የሆነ ፍሉድ ብናስገባ እዛ ላይ ያለው ሞሽን oscillatory ነው or oscillation of a fluid column in a U የምንለው ማለት ነው ቀጣይ ደግሞ oscillation of floating cylinder አራተኛ oscillation of body dropped in a tunnel along their diameter and finally oscillation of a string of a musical instrument እነዚህ ከምን ይመደባሉ ማለት ነው ከሊኒየር oscillation ይመደባሉ ለምሳሌ መጨረሻ ላይ ያለው oscillation of string of musical instrument ማለት ልክ ለምሳሌ musical instrument ጊታርን ብትወስዱ string ወይም የሆነ ክር የሚጠቀም ማለት ነው የክር የሙዚቃ መሳሪያ ምንለው ለምሳሌ ባህላዊ ክራርን ብትወስዱ ክራርን ማሲንቆ የሚባሉ ነገሮችን በክር ነው የሚሰሩት ስለዚህ እነሱ ከምንድነው የሚመደቡት ከሊኒየር ኦሲሌሽን ይመደባሉ ማለት ነው ሌላው ደግሞ ሁለተኛው circular oscillation for example oscillation of simple pendulum ታውቃላችሁ ልክ የሆነ በገመድ ነገር የተንጠለጠለ ነገር ይኖራል ያ back and forth ሙቭ የሚያደርገው ነገር ኦኬ እሱ ከምንድነው የሚመደበው ከcircular oscillation ውስጥ ይመደባል ማለት ነው ቀጣይ oscillation of a solid sphere in a cylinder ሶስተኛ oscillation of a circular ring suspended on a nail አራተኛ oscillation of the balance wheel of the clock balance wheel ስንል ግድግዳ ሰዓት ላይ ያለው የሆነ የሚሽከረከረው ነገር እንዴ ሰርኩላር የሆነ ነገር ነው እሱ ለምሳሌ የሃወሩ አለ የሰከንዱ አለ የሚኒቱ አሉ ሶስት ነገሮች ስለዚህ እነሱ ከሰርኩላር ነው የሚመደቡት ጨረሻው ደግሞ rotation of the earth around the sun አሁን የመሬት በፀሐይ አማካኝነት መዞር ከሰርኩላር ኦሲሌሽን ሞሽን ውስጥ ይመደባል ማለት ነው ስለዚህ እያንዳንዱ 5 ኤግዛምፕሎች ተሰጥተዋል ማለት ነው እነዚህ መረዳት ያስፈልጋል ማለት ነው ሌላኛው ፖይንታችን ደግሞ oscillatory system oscillatories are the basic building block of wave የዌቭ ቢልዲንግ ብሎክ ምንድነው oscillatory ነው ለምሳሌ የምታስታውሱ ሆነ ላወር ግሬድ ሌቭል ላይ ስለ atom is the building block of every element ስንል እንደነበረ ወይም ደግሞ ወደ ባዮሎጂ ስንመጣ ደግሞ cell is the building block of every organism okay like that oscillatory are the basic building block of wave building block man oscillatory ነው ማለት ነው and oscillatory system are of two type the mechanical and non-mechanical system ብለን በሁለት ልንከፍላቸው እንችላለን ኦኬ oscillatory systemን ማለት ነው
እንግዲህ ሞሽኑን ላይ ሰርኩላር እና ምን ብለናል ሊኒየር ብለን ለሁለት ከፍለናል አሁን ደግሞ ሲስተሙን ነው ሲስተሙ እንግዲህ ሜካኒካል ሲስተም ሊሆን ይችላል ኦር ነን ሜካኒካል ሲስተም ሊሆን ይችላል ማለት ነው ሶ የመጀመሪያው ሜካኒካል ኦሲላተሪ ሲስተም ምን ማለት ነው in this type of a system a body itself changes its position look a body itself ራሱ አካሉ በራሱ ነው ፖዚሽኑን የሚቀይረው ማለት a body itself changes its position for a mechanical oscillation two things are specially responsible the inertia and restoring force ስለዚህ ሜካኒካል ላይ inertia እና restoring force የሚባሉ ነገሮች አሉ በእነዚህ አማካኝነት የሆነ ቦዲ በራሱ ፖዚሽኑን መቀየር የሚችል ከሆነ that kind of system is known as mechanical oscillatory system እንለዋለን ማለት ነው when we come to the mechanical oscillatory system in this type of a system the body itself does not change its position but its physical property varies periodically look አሁን ሜካኒካል ላይ የሆነ ቦዲ በራሱ ፖዚሽኑን መቀየር ይችላል ብለናል በነን ሜካኒካል ጊዜ ግን የሆነ ቦዲ ፖዚሽኑን በራሱ ቼንጅ ማድረግ አይችልም ነገር ግን ፊዚካል ፕሮፐርቲውን ፔሪዮዲካሊ ቼንጅ ማድረግ ይችላል ስለዚህ ፔሪዮዲካሊ ፊዚካል ፕሮፐርቲውን ቼንጅ የሚያደርግ ከሆነ ወይም ቫሪ የሚያደርግ ከሆነና በራሱ ፖዚሽኑን መቀየር የማይችል ከሆነ that kind of system is known as non-mechanical oscillatory system እንለዋለን ማለት ነው ስለዚህ ሁለቱን ሲስተሞች በእንደዚህ አይነት ወይ መረዳት ትችላላችሁ ማለት ነው ሌላ ደግሞ እዚህ ላይ ሌሎች ተርሚኖሎጂዎች አሉን ስለ ዌቭ ስለ ኦሲላቶሪ እና ስለ ኦፕቲክስ ስናወራ እጅግ በጣም ኢምፖርታንት የሚባሉ ፖይንቶች ወይም ባጭሩ ምንላቸዋለን ተርሚኖሎጂ ምንላቸው ማለት ነው ተርሞች አሉ የመጀመሪያው ፔሪድ ነው ከዛ ፍሪኩዌንሲ ቀጥሎ ሌሎች አሉ አምፕሊቲዩድ እና የሚባሉ ነገሮች አሉ የመጀመሪያው ፔሪድ which is represented by capital T okay በካፒታል T ነው ፔሪድ ሪፕሬዘንት የሚደረገው period is the time required to complete one full cycle of a vibration or oscillation and vibration and full circle ለመሙላት የሚፈጅበት time which is called period እንለዋለን period and frequency which is represented by a small f the frequency is the number of complete oscillation or cycle per unit time okay እንግዲህ frequency ማለት ደግሞ ምን ማለት ነው complete የሆነ oscillation ወይም cycle አንድ ሙሉ የሞላ ሳይክል በእያንዳንዱ ሚኒት ውስጥ ወይም ቢሆነ ፐር ታይም ይለናል ፐር ሰከንድ ሊሆን ይችላል ፐር ሚኒት ሊሆን ይችላል እንደተሰጠን ታይም ማለት ነው እሱ ምን ይባላል ፍሪኩዌንሲ ይባላል simply the number of complete oscillation ወይም the number of complete cycle per unit time which is called period frequency ማለት ነው period እና frequency ደግሞ የራሳቸው የሆነ ምን አላቸው ሪሌሽንሺፕ አላቸው inversely ነው ሪሌሽንሺፓቸው ያ ማለት frequency which is equals to 1 over period or period which is equals to 1 over frequency ነው ስለዚህ inverse የሆነ ሪሌሽንሺፕ ነው ያላቸው ማለት ነው ምን ማለት ነው frequency increase አደረገ ማለት period decrease ያደርጋል ማለት ነው period increase አደረገ ማለት frequency ይቀንሳል ማለት ነው okay for example on average a human heart is found to beat 75 times in a minute calculate its frequency and period look አሁን የሰው ልጅ ልብ አንድ ጤናማ ልብ በአንድ ደቂቃ ውስጥ 75 ጊዜ ይመታል 75 ጊዜ ይመታል ልብ ማለት ነው እንግዲህ አቨሬጁ ነው ያንዳንድ ሰው ከ75 በላይ እስከ 80 90 ሊዘልቅ ይችላል ያንዳንድ ደግሞ እስከ 42 ድረስ ሊወርድ ይችላል በጣም ስፖርተኛ ከሆነ የስፓይሬሽን የሚሰራ ከሆነ ለምሳሌ ከብለድ ሰርክል ጋር የሰርኩላር ሲስተም የሚባል ነገር አለ የደም ዝውውር ከዛ ጋር ለምሳሌ አኤሮቢክ ኤክሰርሳይሶችን የሚሰራ ሰው ከሆነ ወደታች ይወርዳል ወደ 60 50 ሊወርድ ይችላል ስለዚህ የተሰጠነው 75 ጊዜ ይመታል በአንድ ደቂቃ
ሶ ምን ፈልገው ፍሪኩዌንሲው ምን ያክል ነው ፔሪዮዱ ምን ያክል ነው the beat frequency of heart which is equals to 75 per minute which is about 75 per 60 second which is 1.25 per second 1.25 per second means simply hertz ማለት hertz hz hertz የፍሪኩዌንሲ መለኪያ ነው ስለዚህ ፍሪኩዌንሲውን በዚህ way ካልኩሌት አደረግነው ፍሪኩዌንሲ ካገኘን ፔሪዮድ መፈለግ ቀላል ነው ምክንያቱም ፍሪኩዌንሲ እና ፔሪዮድ reciprocal ናቸው so the time period t which is equal to 1 over frequency which is 1 over 1.25 per second which is 0.8 second ይመጣል ማለት ነው ስለዚህ ፔሪዮዳችን ስንት ነው ማለት ነው 0.8 እንዲሁም ፍሪኩዌንሲያችን ደግሞ 1.25 hertz ይለካል ማለት ነው ኦኬ ስለዚህ ፍሪኩዌንሲ እና ፔሪዮድ ይሄን ይመስላል ሌላኛው ደግሞ amplitude ነው amplitude which is represented by capital A is the maximum displacement of the oscillatory from the equilibrium position amplitude የምንለው እንግዲህ ከፍተኛ የሚባለው ዲስፕሌስመንት ነው ከመኑ ጀምሮ ከኢኩሊብሪየም ፖዚሽን ጀምሮ በኦሲሌተሪ ሲስተም ውስጥ ያለው ከፍተኛው ዲስፕሌስመንት which is called amplitude ለምሳሌ አንድ ነገር ላስታውሳችሁ ትሪጎኖሜትሪክ ላይ የሳይን እና የኮዝን ግራፍ አስቡት ኮንሲደር አድርጉ ኦኬ ስለዚህ ማክሲመሙ እና ሚኒመሙ የሁለቱም የሳይንም የኮዝም 1 1 ነው ከታች እስከ -1 ይወርዳል ከላይ ደግሞ እስከ 1 ድረስ ይሄዳል ኢኩሊብሪየም ፖዚሽኑ ለምሳሌ x አክሲስ ነው x አክሲስ ሶ ከx አክሲስ ተነስቶ እስከ 1 ያ ማለት y is equals to 1 እስከሚሆነው ድረስ ያለው ርቀት which is called amplitude እንለዋለን ማለት ነው ኦኬ አሁን ለምሳሌ ልክ እንደዚህ ነው ይሄ ሞሽን የሚታያችሁ ከሆነ ሶ ከኢኩሊብሪየም ፖዚሽን ተነስቶ ልክ እንደዚህ አይነት ሞሽን አለ ከዚህ ውስጥ ከከፍተኛ ቦታ ድረስ ያለው which is called amplitude እንለዋለን ማለት ነው እንግዲህ simple harmonic motion is a special type of oscillatory motion caused by restoring force which obeys the Hooke's law okay እንግዲህ simple harmonic motion የምንለው ከኦሲላቶሪ ሞሽን ውስጥ የሚመደብ ነው ግን በምን ኮዝ ይሆናል በሪስቶሪንግ ፎርሱ ኮዝ ይሆናል እና Hooke's law ኦቤይ ያደርጋል ወይም ያከብራል Hooke's law ምንድነው Hooke's law የምንለው ይሆናል so in a simple harmonic motion ብዙ ጊዜ SHM ማለት simple harmonic motion ማለት ነው in a simple harmonic motion acceleration is always direct proportional in size but opposite in direction to its displacement አሁን acceleration በn represent ይደረጋል and displacement በx represent ይደረጋል ስለዚህ acceleration እና displacement direct የሆነ ሪሌሽንሺፕ አላቸው በምን በሳይዝ ነገር ግን በዳይሬክሽን ኦፖዚት ናቸው a block of mass m attached to one end of a spring of constant k and oscillating in a horizontal frictionless floor is one example of simple harmonic motion ለምሳሌ የኒውት አሁን ማስ ስፕሪንግ ሲስተም ነው እዚህ ላይ ስፕሪንግ አለ እዚህ ማስ አለ አሁን ኢኒሺያል ፖዚሽኑ እንግዲህ እስከዚህ ድረስ ነበር ስፕሪንጉ ከዚህ እስከዚህ ነበር ግን የሆነ ስትሬች አደረግነው ስትሬች ስናደርገው ኤክስ አለችን እንደምትዋት ወደዚህ ኤክስ ወደዚህ ነው የምትሄደው ያቺ ምናችን ነች ዲስፕሌስመንታችን ነች ሪስቶሪንግ ፎርሱ ደግሞ ሪስቶሪንግ ፎርስ ማለት ወደ ኦሪጂናል ፖዚሽን ሊመልስ የሚችል ፎርስ ማለት ነው ወዴት ነው ዳይሬክት የሚያደርገው ወደዚህ አቅጣጫ ነው እንደምታዩት ዳይሬክሽኑን ይዩት ወደ ሌፍት አቅጣጫ ስለዚህ አክሰለሬሽኑ ወዴት ነው ማለት ነው ወደ ፎርሱ አቅጣጫ ነው እንደምታዩት አሁን እዚህ ላይ ኤክስ ወደ ራይት ነች ፎርሱ ደግሞ ወደ ሌፍት ስለሆነ አክሰለሬሽኑም ወደ ሌፍት ነው ስለዚህ አክሰለሬሽን እና አክሰለሬሽን እና ዲስፕሌስመንቱ ምን ሆኑ in opposite direction ሆኑ ማለት ነው ነገር ግን በሳይዝ ምንድናቸው ዳይሬክት ፕሮፖርሽናል ናቸው ይለናል ማለት ነው ኦኬ ስለዚህ በዛ ዋይ ነው መረዳት ያለባችሁ እዚህ ጋር ሲ ላይ ደግሞ ስታውት ለምሳሌ ማሱ ወደ ኦሪጂናል ፖዚሽኑ ሲመለስ ሪስቶሪንግ ፎርሱ ደግሞ ወደዚህ ይሄዳል ማለት ነው
ኦኬ ምክንያቱም ስፕሪንግ ስለሆነ ባክ ኤንድ ፎርዝ ሙቭ ያደርጋል የሆነ የሚያረጋግግ ነገር አለ ስለዚህ ያረጋግግ ወደ ሌፍት ወደ ራይት ሙቭ ስለሚያደርግ ነው በዛ መሰረት ዲስፕሌስመንቱ በፎርሱ ተቃራኒ ያ ማለት በአክሰለሬሽኑ ተቃራኒ ይሆናል እንደማለት ነው so ይሄ ፊገር እንግዲህ ምን እንደሚያወራው a block attached to a spring moving on a frictionless surface ይለናል በአጠቃላይ ሶስቱም ይሄን ነገር ነው ሪፕሬዘንት የሚያደርጉት የሆነ ብሎክ ፍሪክሽንለስ በሆነ ሰርፌስ ሙቭ እያደረገ እንደሆነ ነው ኤ ላይ ምንድነው የሚለው when a block is displaced to the right of equilibrium x greater than 0 እንግዲህ አሁን ኢኩሊብሪየሙ ይሄ ነበር x which is equal to 0 ማለት ነው then x greater than 0 ማለት ከዚህ ፖዚሽን ወደዚህ ሙቭ ሲያደርግ the force exerted by the spring act to the left ስለዚህ ፎርሱ ወዴት አክት ያደርጋል ወደ ሌፍት አክት ያደርጋል ማለት ነው ቢ ላይ ደግሞ when the block is at its equilibrium position the force exerted by the spring is 0 አሁን እዚህ ላይ ሩት ማሱ ኢኩሊብሪየም ሲሆን x which is equal to 0 ላይ ሲሆን fs ወይም ምንድነው ሪስቶሪንግ ፎርሱ ምን ይሆናል 0 ይሆናል ማለት ነው ሲ ላይስ when the block is displaced to the left of the equilibrium that is x less than 0 ሲሆን the force exerted by the spring act to the right force ወደ right act ያደርጋል ማለት ነው ስለዚህ እሱን ነው የሚያመላክተን ማለት ነው እዚህ ጋር የተቀመጠው ነገር so assuming the net force on the block is the spring force which obey the Hooke's law እንግዲህ ምንድነው የሚለው fs which is equal to kx ይለናል kx the minus sign show the force is always acting opposite to the displacement and always try to restore the block back to its equilibrium position እንግዲህ እንደነገርኳችሁ ፎርሱ ላይ ምን አለ አክሰለሬሽኑ አለ አክሰለሬሽኑ እና ዲስፕሌስመንቱ ደግሞ ዳይሬክት የሆነ ሪሌሽንሺፕ አላቸው በሳይዝ ግን በዳይሬክሽን ኦፖዚት ናቸው ብለናል so በሌላ አባባል ምን ማለት ነው ሪስቶሪንግ ፎርስ እና ዲስፕሌስመንቱ ኦፖዚት ኢን ዳይሬክሽን ናቸው ማለት ነው ይሄ ኔጌቲቭ ሳይን የሚያመላክተው ኒውተንስ ሰከንድ ሎ fs which is equal to ma apply to the block gives ma which is equal to negative kx ያ ማለት በfs ፈንታ ma ያደርጋል that is a which is equal to the negative of k over m times x which is equal to omega square x ኦሜጋ ማለት ምን ማለት ነው ኦሜጋ ማለት ባጭሩ ሩት k over m እንደማለት ነው ኦኬ ስለዚህ በዚህ ፈንታ ነው የተተካው እንደምታዩት ኦሜጋ ስኩዌር ማለት ከk over m ጋር እኩል ነው ማለት ነው ባጭሩ where k is the constant proportionality called the spring constant or stiffness factor ትባላለች k በሁክስ ሎው ላይ ያለች k ነች እንግዲህ እቺ ብዙ ጊዜ ታች ክላስም ተምረናታል constant of proportionality ትባላለች ወይም spring constant or stiffness factor ትባላለች where omega ምን ማለት ነው omega ማለት angular frequency of the oscillator angular frequency ይባላል ደግሞ omega ስለዚህ ከዚህ በኋላ w የመሰለችውን ቅርጽ ምን ብለን ነው የምናነባት ኦሜጋ ወይም ምን ማለት ነው angular frequency ማለት ነው angular frequency linear frequency በምንድን ነበር የሚለካው linear frequency ከሆነ በf ነበር ሪፕሬዘንት ስናደርግ የነበረው በስሞል f angular ከሆነ ደግሞ በኦሜጋ ይሆናል ማለት ነው not all periodic motion over the same path can be classified as simple harmonic motion እንግዲህ ሁሉም periodic የተባሉ ሞሽኖች በሙሉ ከምን አይመደቡ ከሲምፕሊ ሃርሞኒክ ሞሽን ጋር ሊመደቡ አይችሉም ይለናል a ball being tossed back and forth between a parent and a child move repeatedly but the motion is not a simple harmonic motion because the force acting on the ball does not take the form of Hooke's law አሁን የሆነች ኳስ አለች በሆነ አባትና ልጅ መካከል እየተቀባበሉ የሚጫወቷት ኳስ አለች ለምሳሌ ምን ቮሊቦል ምንለው ማለት ነው ቮሊቦል ሲጫወቱ እንግዲህ ሪፒቲቲቭ ነው ሞሽኑ ኳሱ ወደ ሰው ይሄዳል ወደ ልጁ ከልጁ ወደ ሰውየው ይመላለሳል ግን ስለተመላለሰ ሲምፕል ሃርሞኒክ ሞሽን ነው ማለት አይደለም ምክንያቱም ይሄ ሞሽን Hooke's lawን አያከብርም ወይም ኦቤይ አያደርግም ማለት ነው በዛ ምክንያት this kind of oscillatory motion
is not considered as simple harmonic motion ማለት ነው። ሌላኛው ኮንሰፕታችን ደግሞ እዚህ ጋር characteristics of simple harmonic motion. Almost we have 3 characteristics. The first one is the amplitude is constant. Okay? A motion is said to be simple harmonic if the amplitude is constant. 2. The frequency and period are independent of the amplitude. Okay? አሁን period እና frequency ከአምፕሊቲዩዱ independent ናቸው። ምንም አይነት ጥገኝነት የላቸው። ያ ማለት period which is equal to 1 over frequency and frequency which is equal to 1 over period ብለን ካልኩሌት ማድረግ እንችላለን። ከአምፕሊቲዩድ ወይም ከኤ ጋራ ምን የላቸው? ምንም አይነት ዝምድና የላቸውም። ኢንዲፔንደንት ናቸው ማለት ነው። ምን ከሆነ simple harmonic motion ለመባል ማለት ነው። ሶስተኛ the fluctuating quantity can be expressed in terms of sinusoidal motion. I mean sinusoidal function of a single frequency. ባጭሩ በሲንግል ፍሪኩዌንሲ ኤክስፕረስ መደረግ የሚችል ከሆነ ሲምፕል ነው እንለዋለን ማለት ነው ያንን ሃርሞኒክ ሞሽን። ስለዚህ እነዚህ 3 ካራክተሪስቲኮች አሉት ማለት ነው እንግዲህ ሲምፕል ሃርሞኒክ ሞሽን። ሌላኛው ደግሞ for a simple harmonic motion to occur እንግዲህ simple harmonic motion ለመፈጠር ምን ያስፈልጋሉ? እነዚህ 3 ነገሮች ያስፈልጋሉ። የመጀመሪያው there must be a stable equilibrium position. equilibrium position ሊኖር ይገባል ስቴብል የሆነ ያንኑ ማለት ነው። ሁለተኛ there must be no dissipation of energy. energy dissipation ማለት የኤነርጂ ብክነት የምንለው አይነት ማለት ነው። እሱ መኖር የለበትም። እንዲሁም መጨረሻ ላይ the acceleration is proportional to the displacement and opposite in direction እሱም ብለናል። ያ ማለት acceleration በሳይዝ ዳይሬክት ፕሮፖርሽናል ናቸው፣ በዳይሬክሽን ግን ኦፖዚት ናቸው ብለናል acceleration እና displacement። ስለዚህ እነዚህ 3 ነገሮች ከተሟሉ simple harmonic motion ተከስቷል ወይም ተፈጥሯል እንላለን ማለት ነው። ኦኬ ስለዚህ የመጀመሪያው ቶፒካችን ይሄንን ይመስላል ማለት ነው። ኔክስት ወደ ካልኩሌሽን ፓርት ነው የምንገባው። እንግዲህ ዲስፕሌስመንት ቬሎሲቲ ኤንድ አክሰለሬሽን ኢን ሲምፕል ሃርሞኒክ ሞሽን። ኦኬ ሲምፕል ሃርሞኒክ ሞሽን ላይ ያለ ዲስፕሌስመንት ቬሎሲቲ እና አክሰለሬሽን። ሶ ዲስፕሌስመንት which is represented by x which is equals to a sin omega t. a ምንድነው ብለናል? እዚህ ላይ አምፕሊቲዩድ ነው። ኦሜጋ ምንድነው ብለናል? አንጉላር ፍሪኩዌንሲ ነው። t ታይም ነው። ስለዚህ a sin omega t. if the oscillatory starts from the equilibrium position ከኢኩሊብሪየም ፖዚሽን ተጀመረ ነው ይሄን ፎርሙላ የምንጠቀመው። and velocity v which is equals to omega a cos omega t. አሁን እነዚህን ኢኩዌሽኖች መያዝ ያስፈልጋል እነዚህን ፎርሙላዎች። next acceleration a acceleration which is equals to the negative of omega square a sin omega t which means negative omega square x. ለምን? ምክንያቱም x ማለት ምንድነው ብለናል እዚህ ላይ ወይም ዲስፕሌስመንት ማለት ነው a sin omega t ነው። ስለዚህ a sin omega t ማለት ከዚች እስከዚች ድረስ ያለችው ነገር ምንድናት ማለት ነው? x ነች ወይም ዲስፕሌስመንት ነች ማለት ነው። ስለዚህ ኔጌቲቭ ኦሜጋ ስኩዌር x which is acceleration. ሶ እነዚህ 3ቱን ነገሮች እንይዛለን ምክንያቱም ርዕሳችን ዲስፕሌስመንት ቬሎሲቲ እና አክሰለሬሽን የሲምፕል ሃርሞኒክ ሞሽን ነው። ስለዚህ እንዴት ነው ካልኩሌት የምናደርገው? ዲስፕሌስመንት በዚህ y ቬሎሲቲ የን ፎርሙላ በመጠቀም እንዲሁም አክሰለሬሽን የን ፎርሙላ በመጠቀም ነው ካልኩሌት የምናደርገው። ነገር ግን ኦሲላቶሪ ስታርት የሚያደርገው ከኢኩሊብሪየም ፖዚሽን መሆን መቻል አለበት ይሄን ፎርሙላ ለመጠቀም ማለት ነው። so here the maximum velocity occur at equilibrium position with v max which is equals to omega times amplitude. ይሄ maximum velocity occur የሚሆንበት ነው። maximum acceleration occur የሚያደርግበት maximum acceleration occur የሚያደርግበት ደግሞ x which is equals to plus or minus a. that is ያ ማለት ምን ማለት መሰላችሁ? ዲስፕሌስመንቱ ከአምፕሊቲዩድ ጋር እኩል ሲሆን that is a max which is equals to omega square a ማለት ነው።
ይሄ ከየትም አልመጣም። እነዚህ ሁለት ነገሮች ለምሳሌ ማክሲመም ቬሎሲቲ እና ማክሲመም አክሰለሬሽን ከየት ነው የመጡ መሰላችሁ? ለምሳሌ አክሰለሬሽን ማለት ማይነስ ኦሜጋ ስኩዌር ኤክስ ማለት ነው። ማይነስ ኦሜጋ ስኩዌር ኤክስ። ስለዚህ ኤክስ ከአምፕሊቲዩዱ ጋር እኩል ከሆነች ኢንስቴድ ኦፍ ኤክስ እንግዲህ ኤልን ተካ ስለሆነ ነው። ኦኬ ከዛ በኋላ ምን ትሆናለች? ማክሲመም ትሆናለች እንላለን። ኦሜጋ ስኩዌር ኤክስ። እዚህ ጋር ደግሞ ቬሎሲቲ ማክሲመም የሚሆንበት ኦሜጋ ኤ ኮስ ኦሜጋ ቲ። አሁን የኮስ ቫልዩ ከፍተኛው የኮስ ቫልዩ ስንት ነው? 1 ነው። ኮዝ እኮ በማይነስ 1 እና በ1 መካከል ነው ቫልዩ። ለምሳሌ ኮዝ ኤክስ ብንል የኮዝ ኤክስ ቫልዩ ከማይነስ 1 እስከ 1 ድረስ ነው፣ ከዛ አይዘልቅም። ስለዚህ የኮዝ ቫልዩ ማክሲመም የሚሆነው 1 ላይ ስለሆነ ኦሜጋ ኤ ታይምስ 1። ስለዚህ ኦሜጋ ኤ ማክሲመም የሚሆነበት ለዛ ነው ማለት ነው። ኦኬ እዚህ ላይ ደግሞ አክሰለሬሽን ማክሲመም የሆነበት ለምሳሌ ሳይን ኦሜጋ ቲ። አሁንም ሳይን ኤክስ ብንል የሳይን ኤክስ ቫልዩ ከማይነስ 1 እስከ 1 ነው። ኔጌቲቭ 1 ሊያጠፋልን የሚችል የሳይን ቫልዩ ማይነስ 1 ሲሆን ነው። ማይነስ 1 ታይምስ ኔጌቲቭ which is ፖዚቲቭ ይሆንና ኦሜጋ ስኩዌር ኤ ማክሲመም አክሰለሬሽን ይሆናል ማለት ነው። ኤግዛምፕሎች አሉ። ኤግዛምፕሎችን ስንሰራ ደግሞ ሞር ክሊር ይሆናል። ለምሳሌ an object oscillates with a simple harmonic motion along the x-axis. Its position varies with time according to the equation x which is equals to 4m cos pi t plus pi over 4, where t is in second and angle in the parentheses are in radian ይለናል። አሁን እዚህ ላይ ተመልከቱ። እዚህ ላይ አሁን የሚያወዛግብ ነገር ያለ ሊመስል ይችላል፣ ግን በጣም ቀላል። አሁን ፓረንተሲስ እዚህ ላይ ፓረንተሲስ ሲል በቅንፉ ውስጥ ያለው ማለት ነው። በቅንፉ ውስጥ ፓይ ቲ ፕላስ ፓይ ኦቨር 4 ኢን ራዲያን ነው አለን፣ በራዲያን። እዚህ ላይ 4m ማለት 4 ሜትር ማለት ሜትር። ለምን x ማለት x which is equal to amplitude times sin omega t ነው አይደለም? ስለዚህ አምፕሊቲዩድ ማለት 4 ሜትር ነው። ምክንያቱም አምፕሊቲዩድ ማለት ምንድነው? ማክሲመም ዲስታንስ ነው ብለናል አይደል? ዲስታንስ ከሆነ በሜትር ነው የሚለካው፣ ወይም በሴንቲሜትር ወይም በሚሊሜትር ነው የሚለካው። ስለዚህ እዚህ ጋር ማስ እንዳይመስላችሁ ምናልባት ኤም ሲል ሜትር ለማለት ነው። So A determines the amplitude, frequency and period of the motion ይለናል እዚህ ጋር። B calculate the velocity and acceleration of the body at any time t. C using the result of part B determine the position, velocity and acceleration of the object at t which is equal to 1 second. And finally D determines the maximum speed and maximum acceleration of the object ይለናል። ስለዚህ እዩ comparing the given equation x which is equals to 4m cos pi t plus pi over 4 with a general equation for a simple harmonic motion x of t which is equal to a cos omega t plus theta. look ከዛ a እንግዲህ የተሰጠን 4 ሜትር ነው። እዚህ ላይ እንደተሰጠው 4 ሜትር ነው a። ኦሜጋ ማለት ደግሞ ምን ማለት ነው? ኦሜጋ እዚች ውስጥ ያለችው ነች ይቺ ፓይ ራድ። ኦኬ ፓይ ራድ ማለት ነው ፓይ ራድ ፐር ሰከንድ ኦሜጋ። ኦኬ እዚህ ላይ እንደምትዋት ፓይ ማለት ነች ባጭሩ ፓይ ራድ ፐር ሰከንድ። ታይም እንዳለ ታይም ነች፣ እንዳለች እንወስዳታለን። ይቺ ደግሞ ሴታ ምንላት ኦኬ ፓይ ኦቨር 4 ነች። so frequency which is equal to omega over 2 pi. by the way ይሄን ሪሌሽን አላየንም ማለት ነው ከዚህ ቀደም። በፍሪኩዌንሲ እና በአንጉላር ፍሪኩዌንሲ በኖርማል በሊኒየር ፍሪኩዌንሲ እና በአንጉላር ፍሪኩዌንሲ መካከል ያለው ሪሌሽንሺፕ ሊኒየር ፍሪኩዌንሲ f which is equal to angular frequency over 2 pi ነው፣ ወይም አንጉላር ፍሪኩዌንሲ ኦሜጋ which is equal to f times 2 pi ነው። ይሄን ሪሌሽን መያዝ መቻል አለባችሁ። ኦኬ ይሄ ከኔ የመጣው ካላችሁ ኦሜጋ ማለት ፓይ ራድ
ፐር ሰከንድ ነው። ከዚህ ነው የመጣው። ኦኬ ስለዚህ እዚህ ጋር ኢንስቴድ ኦፍ ኦሜጋ ፓይ ራድ ኦቨር ኤስን እንተካለን። ይቺ ማለት ነው ኦሜጋ ማለት ፓይ ራድ ፐር ሰከንድ ብለን የለ አምተን እዚህ ላይ እናስገባታለን። ከዛ 2 ፓይ አለን ኦቨር 2 ፓይ እናደርጋለን። ስንት ይመጣል ማለት ነው? ይሄ 0.5 ፐር ሰከንድ ወይም ሀርዝ ይመጣል። 0.5 ሀርዝ። ፔሪድ ማለት ፔሪድ ደግሞ 1 ኦቨር ፍሪኩዌንሲ ነው። ስለዚህ 1 ኦቨር 0.5 ሀርዝ which is 2 ሰከንድ ይመጣል። ስለዚህ ፔሪድ እና ፍሪኩዌንሲን ማግኘት ይቻላል ማለት ነው። ቢ ላይ ደግሞ አሁን ኤ ላይ ዲተርማይን the amplitude frequency and period አይደል የተባለ አምፕሊቲዩድ 4 ነው። እዚህ ላይ ካገኘ ነው ማለት ነው። ፔሪዳችን አግኝተናል፣ ፍሪኩዌንሲያችን አግኝተናል። ሁለተኛ ቢ ላይ ደግሞ የምንፈልገው ቬሎሲቲ እና አክሰለሬሽን of an object at any time t. So v which is equal to dx by dt ነው። እንግዲህ x over t ማለት ምን ማለት ነው ብለናል? ቬሎሲቲ ነው which is d by dt of x እናስገባለን። x ማለት እዚህ ውስጥ ያገኘናትን ነገር ማለት ነው። ደሪቬት ነው የምናደርገው 4m cos pi t plus pi over 4 dt which is minus 4 pi meter per second sin pi t plus pi over 4 ያ ማለት ኮዝን ደሪቬት ስናደርገው ያገኘነው ነው። ሳይን ማለት እዚህ ላይ ካልኩለስ ተጠቅመናል። ምን ማለት ነው? ዲፈረንሻል ካልኩለስ ተጠቅመናል ማለት ነው እዚህ ጋር። ስለዚህ ማይነስ አሁን ኮዝን ደሪቬት ስናደርገው ማይነስ ሳይን ስለሚሰጠን ነው ማይነስ ኦፍ ያደረግነው። ማይነስ ኦፍ 4 ፓይ ሜትር ፐር ሰከንድ ሳይን ፓይ ቲ ፕላስ ፓይ ኦቨር 4 ይመጣል ማለት ነው። ሶ ኤ ማለት ምን ማለት ነው? እዚህ ጋር ማይነስ 4 ፓይ ስኩዌር ሜትር ፐር ሰከንድ ስኩዌር ኮዝ ፓይ ቲ ፕላስ ፓይ ኦቨር 4። ስለዚህ ከዚህ የምንረዳው ምንድነው? የመጀመሪያው v ወይም ቬሎሲቲ የተሰጠንን ዲስፕሌስመንት with respect to x ደሪቬት ስናደርግ ያገኘነው ነው። ይሄ ማለት ነው ባጭሩ minus 4 pi m per second sin pi t plus pi over 4 ማለት ቬሎሲቲያችን ነው። ቬሎሲቲን አሁንም with respect to time ደሪቬት ስናደርገው አክሰለሬሽን ነው የምናገኘው። ኦኬ አክሰለሬሽን። ስለዚህ አክሰለሬሽን ማለት ቬሎሲቲን ደሪቬት ስናደርገው አክሰለሬሽን እናገኛለን። አክሰለሬሽናችን ደግሞ -4 ፓይ ስኩዌር ሜትር ፐር ሰከንድ ስኩዌር ኮስ ፓይ ቲ ፕላስ ፓይ ኦቨር 4 ይመጣልናል ማለት ነው። ባጭሩ ቬሎሲቲ ያገኘን አክሰለሬሽንም አገኘን ማለት ነው። ያ ማለት መጀመሪያ ዲስፕሌስመንትን ደሪቬት ስናደርገው with respect time ቬሎሲቲ እናገኛለን። ቬሎሲቲን with respect time ደግሞ ደሪቬት ስናደርገው አክሰለሬሽን እናገኛለን ማለት ነው። ሲ ደግሞ ሲ ምንድነው ፈልጉ የሚለን using the result of part b determine the position velocity acceleration at time which is equal to 1። አሁን ከቢ ባገኘነው አማካኝነት ምኑን ፈልጉ? ዲስፕሌስመንቱን ፈልጉ፣ ቬሎሲቲውን ፈልጉ፣ አክሰለሬሽኑን ፈልጉ። ያ ማለት ታይም t which is equal to 1 ሰከንድ ብላችሁ በመተካት አሁን እዚህ ላይ ቬሎሲቲ ለምሳሌ ይሄ ነው ተብለናል አይደል? ስለዚህ t ላይ 1 ሰከንድ መተካት ነው። አክሰለሬሽን ለማግኘት ደግሞ አሁንም t ላይ መተካት ነው። ኦኬ ከዛ በፊት እንግዲህ የተሰጠን x ይሄ ነው። x የተሰጥቶናል። በቲ ፈንታ ማንን መተካት ነው? 1ን መተካት ነው። ለማንኛውም x of t which is equal to 4 meter cos pi t plus pi over 4 so x at t which is equal to 1 second means t ላይ 1 ሰከንድን መተካት ነው። ስንተካው የምናገኘው -2.83 ይመጣል። v of t ደግሞ አቲ ላይ -1 ሰከንድን በመተካት ምን እናገኛለን ማለት ነው? which is 8.89 ሜትር ፐር ሰከንድ እናገኛለን ስንተካው። አክሰለሬሽን እዚህ ላይ ካልኩሌት አድርገን ያመጣናት አለች። በዚህ ላይ ቲን መተካት ነው 1 ሰከንድ ብለን። ስለዚህ ስንት ይመጣልናል? የቆጣ እዚህ ላይ ቲ አለች። በቲ ፈንታ 1 ሰከንድ ተካን 27.9 ሜትር ፐር ሰከንድ ስኩዌር ይመጣል። ኤንድ ዲ ደግሞ ምን እንደፈልጉ የተባልነው determine the maximum and minimum acceleration of the object። ይሄ ደግሞ እንዴት እንደሚፈልግ እዚህ ላይ ፎርሙላ አለ። እዚህ ላይ ኦሜጋ ኤ እና ኦሜጋ ስኩዌር ኤ። ስለዚህ v max ማለት ኦሜጋ ኤ ነው ፓይ ራድ ፐር ሰከንድ ታይምስ 4 which is 12.56 ሜትር ፐር ሰከንድ። ኤ ማክስ ወይም ማክሲመም አክሰለሬሽን ደግሞ ኦሜጋ ስኩዌር ኤ ነው ፓይ ራድ ኦቨር ፐር ሰከንድ ስኩዌር ሆኖ ታይምስ 4 ሜትር which is about 39.4
ሜትር ፐር ሰከንድ ስኩዌር ይመጣልናል ማለት ነው። ስለዚህ ጋይስ እንግዲህ ካልኩሌሽኑ ዲስፕሌስመንት፣ ቬሎሲቲ እና አክሰለሬሽን በሲምፕል ሃርሞኒክ ሞሽን በእንደዚህ አይነት ወይ ነው ካልኩሌት የምናደርገው ማለት ነው። እነዚህን ፎርሙላዎች በመጠቀም ነው የምንሰራው ማለት ነው። ከዛ በተጨማሪ እዚህ ኤግዛምፕሉ ላይ አንድ ነገር ምናልባት ትንሽ ከበድ ሊላችሁ የሚችለው እዚህ ላይ አክሰለሬሽን የፈለግንበት፣ እዚህ ላይ ቬሎሲቲ የፈለግንበት፣ እዚህ ጋር አክሰለሬሽን የፈለግንበት መንገድ ነው። ቬሎሲቲን የፈለግነው ቀጥታ ካልኩለስ ነው የተጠቀምን ብያቸዋለሁ። ዲፈረንሻል ካልኩለስ ኤክስን ዊዝ ሪስፔክት ቱ ቲ ደርቤት ማድረግ ነው። አሁንም ቪን ዊዝ ሪስፔክት ቱ ታይም ያ ማለት ዲቪ ባይ ዲቲ ማለት አክሰለሬሽን ማለት ነው። ኦኬ ስለዚህ እንደዛ ሆኖ ነው የመጣው። እንደዛ ሆኖ ነው የመጣው ማለት ነው። በዛ መልኩ ልትረዱ ይገባል ማለት ነው። ቀጣይ ሲምፕል ፔንዱለምን አይተን ይህንን ክፍል እንጨርሳለን ማለት ነው። ፔንዱለም እንግዲህ ብዙዎቻችን እናውቃለን። ልክ እንደ ጌም ለመጫወቻ አድርገን የምንጫወትበት ማለት ነው። በሆነ ስትሪንግ ወይም በሆነ ገመድ ነገር አስረን ልክ ከወዳ ወዲህ እያወዛወዝን የምንጫወትበት ማለት ነው ባጭሩ ፔንዱለም የምንለው። ሲምፕል ፔንዱለም ኢዝ አናዘር ሜካኒካል ሲስተም ዛት ኤግዛቢት ኤ ፔሪዮዲክ ሞሽን። እንግዲህ ሜካኒካል ሲስተም ማለት ሲስተም አይዘር ሜካኒካል ኦር ነን ሜካኒካል ነው ብለናል። ሜካኒካል ሲስተም የምንለው በራሱ ፖዚሽኑን መቀየር የሚችል ከሆነ፣ ነን ሜካኒካል ደግሞ በራሱ ፖዚሽን መቀየር የማይችል ከሆነ ብለን ላይ አይተናል። ሲስተም በሁለት ስንከፍል ሜካኒካል እና ነን ሜካኒካል ሲስተም ብለን። ስለዚህ ሲምፕል ፔንዱለም ከምን ይመደባል? ከሜካኒካል ሲስተም ይመደባል። ኢት ኮንሲስትስ ኦፍ ኤ ስሞል ቦብ ኦፍ ማስ ኤም suspended by a light string of length L fixed at its upper end as in a figure 5.2 below ይለናል። እዚህ ላይ ለምሳሌ ይሄ የማለት አሁን በዚህ ስትሪንግ ሰስፐንድ ሆኗል ወይም ተንጠልጥሏል። አሁን ይሄ እንደዚህ ነው የሚሄደው። አይታችኋል? ሞሽኑ ልክ እንደዚህ ነው የሚንቀሳቀሰው ማለት ነው። ኦኬ ባክ ኤንድ ፎርስ በራሱ ጊዜ ምን ያደርጋል? ፖዚሽኑን ይቀይራል ማለት ነው እንደምታዩት። ስለዚህ it consists of ምን ይለናል? a bob of mass m አለ and suspended by a light string length L እንግዲህ ስትሪንጓ ወይም ገመዷ ይቺ ነች። ኦኬ at its upper end ከዚህ ጫፍ ላይ ነው የታሰረው ማለት ነው። when released the bob swing to and fro over the same path so that its motion is simple harmonic። ስለዚህ ልክ ስንለቀው ከዚህ ላይ ስንለቀው እንደዚህ ይወዛወዛል። ስለዚህ የሞሽን ይባላል ሲምፕል ሃርሞኒክ እንለዋለን ማለት ነው። ሲምፕል ሃርሞኒክ ሞሽን ለመባል ደግሞ ሊያሟላ የሚችላቸው ሶስት መስፈርቶችን እለያይተናል። ስለዚህ ሲምፕል ፔንዱለምን እነዛን መስፈርቶች ማሟላት ስለቻለ ነው ማለት ነው ከሲምፕል ሃርሞኒክ ሞሽን የተመደበው። the force of gravity is the only force that act on the pendulum ፔንዱለሙ ላይ አክት የሚደረገው ፎርስ እንግዲህ ግራቪቲ ነው ማለት ነው። the pendulum bob moves along a circular arc እንደምታዩት ከሰርኩላር ሞሽን ነው ቀደም ስንመደበው የነበረው። ያ ማለት ሞሽንን ሊኒየር እና ሰርኩላር ብለን ስንከፍል ፔንዱለምን ከሰርኩላር ውስጥ መድበነዋል። ልክ እንደዛ አርክ ስለሚሰራ ነው ሰርኩላር ያለው። when the oscillation are small however the motion of the bob is nearly straight so Hooke's law may apply approximately። ስለዚህ ልክ ስትሪንጉን ወይም ገመዱን ስናሳንሰው ኦሲሌሽኑ ምን ይሆናል? ስሞል ይሆናል። ኦኬ ወይም ሞሽኑ ባጭሩ ሞሽኑ ስሎው ከሆነ ወደ ምን ይመደባል ማለት ነው? ልክ Hooke's lawን እንዲያከብር ወይም ኦቤይ እንዲያደርግ ይደረጋል ማለት ነው። በዛም ምክንያት ነው አንደኛው ከሲምፕል ሃርሞኒክ ሞሽን ሊመደብበት የቻለበት ምክንያት ማለት ነው። ስለዚህ በሲምፕል ሃርሞኒክ ሞሽን ጊዜ እንዴት ነው ፔሪዮድን ካልኩሌት የምናደርገው? ፔሪዮድ which is equal to 2 pi under radical L over G። L ማለት length of the string ነው። ከዚህ ያለ length ነው። G ምንድነው? ግራቪቲው ነው። ኦኬ then 2 pi root L over G አድርገን እንሰራለን። This equation reveal somewhat surprising result that the period of the simple harmonic does not depend on the mass but only on the pendulum's length and on the free fall acceleration, that is the gravity.
further, the amplitude of the motion is not a factor as long as it's relatively small. ስለዚህ አሁን እዚህ ላይ ፔሪዮዱ ከምኑ ጋር ዲፔንድ አይሆንም በአምፕሊቲዩድ ዲፔንድ አይሆንም ፕላስ ቱ ዛት በማሱ ዲፔንድ አይሆንም ስለዚህ ፔሪዮዱ ዲፔንድ የሚሆነው length of the string እና በግራቪቲው ይሆናል ማለት ነው እስኪ ኤግዛምፕል እንይ ለምሳሌ a rock swing in a circle at a constant speed on the end of the string makes 50 revolution in 30 seconds. What is the frequency and the period of this motion ይለናል የተሰጠን ነገር እንግዲህ ምን ያህል ሪቮሉሽን ነው 50 revolution times 30 seconds ነው so frequency which is equal to 50 revolution per 30 minute which is 1.67 revolution per second የማለም ማለት ነው 1.67 hertz ማለት ነው okay so frequency ከተገኘ period ደግሞ 1 over frequency ስለሆነ period which is equal to 1 over 0.5 ሳይሆን 1 over 1.67 ነው የሚሆነው ስለዚህ አንድን ለ1.67 አካፍላችሁ የምታገኙት ፔሪዱ ይሆናል ማለት ነው እዚህ ላይ 0.5 ከየትም አልመጣ ስለዚህ መተካት ያለበት 1.67 ነው ማለት ነው ሌላው ደግሞ energy of simple harmonic oscillator in the absence of friction the total energy of a block spring system is constant and equals to the sum of kinetic and potential energy okay አሁን እንግዲህ በብሎክ ስፕሪንግ ሲስተም or simply mass spring system በመንለው ማለት ነው ጊዜ ቶታል ኢነርጂው ምንድነው የኪኔቲክ ኢነርጂ እና የፖቴንሻል ኢነርጂ ድምር ውጤት ነው ለምሳሌ ይሄን ብቻ ሳይሆን እንትን መውሰድ እንችላለን አብረን ለምሳሌ ምን ሲምፕል ፔንዱለም አሁን ፖቴንሻል ኢነርጂ አለው ኪኔቲክ ኢነርጂ አለው ለምሳሌ እዚህ ላይ እንመለስ አሁን ልክ እንደዚህ ሄዶ እዚህ ፖዚሽን ላይ ሲደርስ ማክሲመም ሄት አለው ፖቴንሻል ኢነርጂ ብቻ ይኖረዋል ዝቅ ሲል ፖቴንሻል ኢነርጂም ኪኔቲክ ኢነርጂም ይኖረዋል ታች መጥቶ እዚህ ኢኩሊብሪየም ላይ ሲደርስ ኪኔቲክ ኢነርጂ ብቻ ይኖረዋል አሁንም ወደዚህ ሲሄድ ይሄንኑ ይደግመዋል ማለት ነው ዜን ሜካኒካል ኢነርጂው ወይም ቶታል ኢነርጂው ምን ይሆናል የፖቴንሻል ኢነርጂ እና የኪኔቲክ ኢነርጂ ድምር ውጤት ይሆናል ማለት ነው ስለዚህ the potential energy is given by potential energy which is equal to 1 over 2 kx square and kinetic energy is also given by ke which is equal to 1 over 2 mv square okay ስለዚህ k ምንድነች እዚህ ላይ x ምንድነች ያየነው ነገር ነው x ዲስፕሌስመንቱ ነው k ደግሞ ስፕሪንግ ኮንስታንት ነው ምክንያቱም ብሎክ ስፕሪንግ ሲስተም ስለሆነ ማለት ነው ነገር ግን በሲምፕል ፔንዱለም ጊዜ ከሆነስ ፖቴንሻል ኢነርጂው mgh ይሆናል ማለት ነው instead of 1 over kx square mgh ን እንጠቀማለን ማለት ነው so the total energy of the oscillator performing simple harmonic motion is E which is equal to 1 over 2 ka square ማለት እንግዲህ የኪኔቲክ ኢነርጂ እና የፖቴንሻል ኢነርጂ ድምር ውጤት ነው ማለት ነው okay so energy of simple harmonic motion is constant and proportional to the square of the amplitude ያ ማለት energy which is equal to 1 over 2 k times amplitude square እንላለን k ምንድነች ስፕሪንግ ኮንስታንቷ ነች a ደግሞ አምፕሊቲዩድ ነች so total energy which is equal to 1 over 2 ka square which is equal to 1 over 2 mv square plus 1 over 2 kx square okay ስለዚህ እንደዛ አድርገን መረዳት እንችላለን ወይም ባጭሩ kx square plus mv square ከማን ጋር እኩል ነው ከka square ጋር እኩል ነው ማለት ነው ኦኬ ስለዚህ ይሄን ይመስላል ማለት ነው እስካሁን ድረስ አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ በቀጣይ ክላስ እንግዲህ የምናየው wave and its characteristics የሚል ቶፒክ እናያለን ማለት ነው ለቻናሉ አዲስ ከሆናችሁ አሁንም ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ እንዲሁም በየጊዜው የሚለቀቁ ቪዲዮዎች ደግሞ ወደ እናንተ እንዲደርሱ የዶል ምልክቷን መጫናችሁን እንዳትረሱ ማለት ነው በቀጣይ ክላስ እስከምንገናኝ ድረስ መልካም ሁሉ ተመኘው ባይ ባይ